ሰላም ጤና ይስጥልኝ እንደምናረፈዳችሁ የተከበራችሁ ተመልካቾቻችን የዕለቱን ፖሊሳዊና ወንጀል ነክ ዘገባዎች የማቀርብላችሁ ኢንስፔክተር ግዛቸው ገለታ ነኝ። አብራችሁን ቆዩ። ለረጅም ዘመናት በአገልግሎት ላይ የቆየውን የተሽከርካሪ ሰሌዳ በመቀየር ከቴክኖሎጂ ጋር ትስስር ያለው አዲስ የተሽከርካሪ ሰሌዳ አገልግሎት ላይ ማዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። መስከረም ጉታ ዝርዝሩን አዘጋጅቷለች። የኢትዮጵያ ፌዴራል ፖሊስ ከ50 ዓመታት በላይ ይጠቀምበት የነበረውን የተሽከርካሪ ሰሌዳ በመቀየር አዲሱን የተሽከርካሪ ሰሌዳ ስራ ላይ ማዋሉ ከዚህ ቀደም ይስተዋሉ የነበሩ ችግሮችን ለመቅረፍ ጠቀሜታው የጎላ ስለመሆኑ ተነግሯል። ቀደምት ለ116 ዓመታት ያስቆጠረውን ይህን ታሪካዊ ተቋም ላለፉት ከ1934 ጀምሮ ላለፉት ዘመናት ስንጠቀምበትና በፖሊስ እንደ አንድ መለያ ተወስዶ ቢጫና ጥቁር ቀለማትን የያዘው የሀገራችን የፖሊስ ታርጋ አሁን ላይ ለረጅም ጊዜ አገልግሎን አሁን ከደረስንበትና ሀገራችን ከደረሰችበት ዓለም ከደረሰበት የቴክኖሎጂ ደረጃና የወንጀል ውስብስብነት አንጻር ታርጋችንን ከዚህ ከሪፎርም ስራችን ጋር ያያይዘን መቀየር እንዳለብን በማናጅመንታችን ከወሰን በኋላና ይህም ታርጋ የሚቀየር ከሆነ አሁን የፖሊስ ሪፎርም ከተካሄደ በኋላ እንደ አዲስ ያስተዋወቅ ነው የፖሊስ ሎጎ ጋር የሚገናኝና አብሮ የሚሄድ መሆን ስላለበት ከዛ አንጻር እነዚህ አሁን የምናያቸውን የታርጋ ቀለማትን ከሎጓችን ጋር ባገናኘ መሰረት በአዲስ መልክ ወደ ስራ ለማስገባት ችለናል። መለወጥ ያስፈለገበት ምክንያት የኢትዮጵያ ፌዴራል ፖሊስ እያከናወነ ያለውን ሁሉን አቀፍ የሪፎርም ስራዎች ይበልጥ ለማዘመን ተሽከርካሪዎቹ ወጥ የሆነ በቴክኖሎጂ የተደገፈ የሰሌዳ ስርዓት እንዲኖራቸው ለማድረግ ነው። አዲሱ ስራ ላይ የዋለው የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ በቀላሉ ቁጥጥር ማድረግ የሚያስችልና አገልግሎት አሰጣጡን ፈጣንና ተአማኒነት እንዲኖረው በማድረግ ጥፋተኞችንም ባሉበት በቁጥጥር ስር ለማዋል እንደሚረዳ ተጠቁሟል። ይህ ታርጋ በተለይ ለወንጀለኛ በፍጹም እድል የማይሰጥ ወንጀለኞች በቀላሉ ተጠቅመው ይህን ታርጋ ወይንም ይህን ታርጋ አመሳስለው በቀላሉ ፖሊስ ሆነው ሰዎችን አደጋ ላይ ሊጥሉ የሚችሉበትን አማራጭ ከዚህ በፊት በተለያየ መልኩ የሚታየውን ችግር የሚያስቀር መሆኑንና በቀላሉ ሲስተሞች ለይቶ እነዚህ ታርጋዎች የኛ ለመሆናቸው ማረጋገጥ የሚቻልበትና ተጠያቂ ማድረግ የሚቻልበትን አቅም የፈጠረ መሆኑን ዳታቤዝ ላይ የተመዘገበ በሲስተም የሚመራ ቴክኖሎጂን የሚጠቀም ነው። ይህ ሲባል ምንድነው? ማንኛውም ከተቋሙ ባሻገር ማንኛውም ማህበረሰባችን በሞባይሉ ስካን አድርጎ ማወቅ ይችላል። በሞባይላችን ስካን አድርገን በምናሳይበት ጊዜ ህጋዊ ነው ህገወጥ ነው የሚለው ራሱ ማንኛውም ህብረተሰብ ማወቅ ይችላል። ይህ ከቴክኖሎጂ ጋር የተሳሰረው የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ በዳታቤዝ ሲስተም የተመዘገበ ዘመኑን የሚመጥንና የኢትዮጵያ ፌዴራል ፖሊስን የመፈጸም አቅምና የለውጥ ጉዞም አንዱ ማሳያ ስለመሆኑም ተገልጿል። ታርጋችን የቴክኖሎጂ ፊቸር አለው ስንል አንዱ ከዚህ በፊት ያልነበረና አሁን ያለ የትኛውንም ፎርጀሪ መለየት የሚችል ዩቪ ላይት ተጠቅመን ታርጋችን ላይ የሴኩሪቲ ፊቸር ያለው ላይቱ ሲበራበት የራሱ የሆነ ከለር የሚያወጣ መሆኑን እንደዚሁ ደግሞ የባርኮድ ዲጂታል ነምበሮች ያሉት መሆኑን በግልጽ የሚታዩ ቁጥሮች በባርኮድም ተለይተው ሲወጡ እነዛ በግልጽ የሚታዩ ቁጥሮች ጋር የሚመሳከሩ መሆኑን ሌላውና የተለየ የሚያደርገው የዲጂታል ሲግኒቸር አውተንቲኬሽን ፊቸር ያለው መሆኑንና ይሄ በየትኛውም ተሽከርካሪ ላይ ይሄንን ማግኘት የማይቻልና ማመሳሰል እንኳን የማይቻል መሆኑ ይሄን ደግሞ በዲጂታል ሲግኒቸር አውተንቲኬሽን አፕሊኬሽን በቀላሉ ይሄ ታርጋ ትክክለኛ መሆኑን መለየት የሚያስችል የቴክኖሎጂ ፊቸር ያለው መሆኑን ለህዝቡ የሚሰጠውን አገልግሎት ፈጣን፣ ዘመናዊና ግልጽ በማድረግ ተጠያቂነትን የተላበሰ አሰራርን በማስፈን በፖሊስ ተሽከርካሪዎች አማካኝነት ምንም አይነት የዲሲፕሊን ጥሰት እንዳይፈጸም በተሟላ መልኩ ለመቆጣጠር የሚያስችል የሰሌዳ ስርዓት ነው። የኢትዮጵያ ፌዴራል ፖሊስ ምስራቅ ፈጥኖ ደራሽ አመራርና አባላት የግዳጅ አፈጻጸም ብቃት በየጊዜው በማሳደግ
ሙያዊ ተልዕኳቸውን በስኬት እየተወጡ እንደሚገኙ ተገለጸም። ማክቤል ጦማይ ተጨማሪ አለው። የሀገርን ሰላምና ደህንነት ለማስከበር ትልቅ ኃላፊነት የተጣለበት የኢትዮጵያ ፌዴራል ፖሊስ ወቅታዊ የግዳጅ አፈጻጸም ብቃቱ ስልታዊ ክህሎቱን በማያሻማ መልኩ ከፍ ብሏል። ተቋሙ የወንጀል ድርጊቶችን አስቀድሞ በመከላከልና ድንገተኛ ክስተቶችን በብቃት በመቆጣጠር ረገድ ያለው ስልታዊ አቅም የሕግ የበላይነትን ለማረጋገጥ የሚያስችል አስተማማኝ ደረጃ ላይ መድረሱ በተግባር እያሳየ እንደሚገኝ ተገልጿል። ሰራዊታችን ይሄ ቀጠና እንደ ምስራቅ ፈጥኖ መምሪያ ሰራዊታችን ግዳጁን ለመፈጸም በሁሉም አቅጣጫ አካላዊ ብቃት ከመስራት ለግዳጅ አፈጻጸም የሚረዳ እንቅስቃሴን ከማድረግ አመራሩም ሆነ አባሉ በአሁኑ ሰዓት ተልዕኮን ለመፈጸም የሚያበቃ በስልጠና የታጀበ እንቅስቃሴ ለዛውም ደግሞ በቀጠናው አስጊ የሆኑትን ጸረ ሰላም ኃይሎችንም ከመመከት በርካታ ድሎችን ነው እያስመዘገበ ያለው። ተቋማዊ ተልዕኮን በላቀ ውጤት ለመወጣት የሚያስችል የማይበገር አካላዊ ጥንካሬ፣ ጽኑ ስነ ልቦናዊ ዝግጁነት የአባላት መለያ ሆኗል። የፌዴራል ፖሊስ አባላት በማንኛውም አስቸጋሪ ሁኔታ ውስጥ ሆነው የሕዝብን ደህንነት ለመጠበቅና የተሰጣቸውን ግዳጅ ለመፈጸም ያላቸው ቁርጠኝነት ከተቋሙ ወቅታዊ የሪፎርም ስራዎች ጋር ተዳምሮ ትልቅ ውጤት እያስመዘገበ እንደሚገኝ ተነግሯል። ሰራዊታችን በተሰማራባቸው ግዳጆች ሁሉ በውጤት ነው የሚመለሰው። ለምሳሌ በርካታ እጀባዎች እናደርጋለን። በርካታ እጀባዎች በምናደርግበት ጊዜ የግልም ይሁን የመንግስትም ይሁን የተለያዩ የምንጠብቃቸው መሰረተ ልማቶችም አካባቢ ማንኛውም ይህንን አካባቢ የሚጎዳ የሚመጣ ኃይል ካለ በጠንካራ እርምጃ በመውሰድ አካባቢውን አስተማማኝ ለማድረግ ዛሬም ነገም ቁርጠኛ ነው። የኢትዮጵያ ፌዴራል ፖሊስ ጀግንነት የሚገለጸው ለሕዝብ ሰላምና ለሕግ መከበር በሚከፍለው መስዋዕትነት ነው። የህብረተሰቡን ደህንነት ለማረጋገጥ ሌት ተቀን የወንጀል መከላከል ተግባራትን በማከናወን ያሳዩ ጽናት፣ ለፍትህ የቆሙበት ወኔ ለተቋሙ ትልቅ ክብር ከፍታ አንዱ ማሳያ መሆኑ ተጠቁሟል። ይህ ምስራቅ ፈጥኖ ደራሽ መምሪያ የሚሰራቸው ስራዎች ህዝቡም የመሰከረለት መስተዳድሩ አጠቃላይ አብረን የምንሰራቸው የጸጥታ ኃይሎችን የጋራ እርካታ ያገኘንበት ነው። በዚህ ግዳጅ አፈጻጸም በርካታ ስራዎች ሰርተናል። ለተቋማዊ ስኬት የዲስፕሊን ሚና የሚተካ የሌለ መሆኑን የሚገነዘበው የኢትዮጵያ ፌዴራል ፖሊስ አባላቱ በላቀ ፖሊሳዊ ስነ ምግባር ታንጸው ስራቸውን እንዲያከናውኑ ያደርጋል። እያንዳንዱ አባላት የዜጎች ሰብአዊ መብት አክብረውና የሙያዊ ስነ ምግባር ደንቦችን ተከትለው የሚያከናውኗቸው ተግባራት በህዝብ ዘንድ ያለውን አመኔታና ተቀባይነት ይበልጥ እንዲያድግ መደረጉ ተገልጿል። በዲስፕሊን የታነጸ ሰራዊት ለሚሰጠው ተልዕኮ ለመፈጸምም ወሳኝ ነው ዲሲፕሊን። እዚህ ላይ ደግሞ በየቀኑ እየሰራንበት ነው ያለ ነው። እያንዳንዳችን በኮሚቴ በጋራ እየተሰማራን ሰራዊታችንን በዚህ ዙራ በዲሲፕሊን ዙራ የሚፈቀድ የማይፈቀድ ለይቶ እንዲሄድ አገሪን የሚጎዱ አገሪን የሚጠቅሙ ለይቶ ራሱን የሚጎዳ አገሬንም የሚጎዳ ለይቶ እንዲሄድ በተለይ ዲሲፕሊን ላይ ትልቅ ስራ ነው እየሰራን ያለ ነው። የኢትዮጵያ ፌዴራል ፖሊስ በዲሲፕሊን የታነጸ ብቃትና ክህሎት ያለው ፕሮፌሽናል ሰራዊት እየገነባ እንደሚገኝ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹም። ሐዋርያው ጳውሎስ ተጨማሪ አለው። ለ16 ወራት በኢትዮጵያ ፖሊስ አካዳሚ ስልጠናቸውን አጠናቀው ለተመረቁ ልዩ የጸረ ሽብር ኮማንዶዎችና ስልጠናው እንዲሳካ የተለያዩ ድጋፎችን ላደረጉ አካላት በተዘጋጀው የእውቅናና የምስጋና መርሃ ግብር ላይ የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል አቅሙ ዘመናዊ የፖሊስ ኃይል እንዲኖረው ጠንካራ ስራ መሰራቱ ተገልጿል። ኢትዮጵያ ፌዴራል ፖሊስ በተለይም የወንጀል መከላከል አቅማችንን በጣም ዘመናዊ የፖሊስ ኃይል እንዲኖረው የተሻለ ትጥቅና የቴክኖሎጂ መጠቀም የሚችል እንዲሆን ፕሮፌሽናል እና ከሀገርም ከአህጉርም አልፎ ዓለም አቀፍ ስምና ክብር እንዲኖረው ለማድረግ በተሰሩት የሪፎርም ስራዎች ዛሬ ላይ የኢትዮጵያ ፌዴራል ፖሊስ በተለይም ደግሞ የወንጀል መከላከል ኃይላችን
በየትኛውም በሚሰጡት ግዳጆች ሁሉ በከፍተኛ ኃላፊነትና ዲሲፕሊን መስዋዕትነት ጭምር በመክፈል ታላላቅ ጀብዶችንና ድሎችን እያስመዘገበ ይገኛል። የወንጀል መከላከል ስራችን የተሳካና የህግ የበላይነትን ለማረጋገጥ የምናደርገው ርብርብ ፈጣንና ቀልጣፋ እንዲሆን በተለይም ዘመኑን በዋጁ የቴክኖሎጂ አቅሞች ጭምር የታገዘ ሆኖ በየትኛውም ሁኔታና ስፍራ ያልተገደበ የወንጀል መከላከል አቅም እንዲፈጠር ዘመን ተሻጋሪ ተቋም ተገንብቷል። ከዚህ ቀደም በኢፌዴሪ መከላከያ ሰራዊት መሪነትና ግብዓት አቅራቢነት የሚሰጠው የፖሊስ ኮማንዶ ስልጠና አሁን ላይ የኢትዮጵያ ፌዴራል ፖሊስ በሪፎርሙ ራሱን አብቅቶ በራስ አቅም ልዩ የጸረ ሽብር ኮማንዶዎችን አሰልጥኖ ማስመረቅ የሚያስችለውን አቅም መፍጠሩም ተነግሯል። የብላቴ ኮማንዶ ማሰልጠኛ ተቋም የሀገር መከላከያ ሚኒስትር ክቡር ፊልድ ማርሻልም የኮማንዶ አዛዦችም እያገዙን እና መመሪያ እየሰጡልን የተለያዩ ኮማንዶ አባላትን እስከ ቅርብ ጊዜ ድረስ እስከ 2016 ድረስ ስናሰለጥን ነበር። ከዛ በኋላ ግን የኢትዮጵያ ፌዴራል ፖሊስ በዚህ ጉዳይ ላይና ሌሎች ስፔሻል ትሬኒንጎችን በራሱ አቅም መስጠት የሚችልበት ሁኔታ መፍጠር ስለሚያስፈልግ የጠነከረና የበቃ ፕሮፌሽናል የፖሊስ አመራርና አባላትን ለመፍጠር የሚያስችል የስልጠና ተቋም ፈጥሯል። በዝግጅቱ መርሃ ግብር ላይ የጸረ ሽብር ኮማንዶ ስልጠና እንዲሳካ ከፍተኛ አበርክቶ ላደረጉ ለኢትዮጵያ ፖሊስ ዩኒቨርሲቲ፣ ለኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያና ለሰራዊት ግንባታ ዋና መምሪያ እንዲሁም ለስትራቴጂክ አመራሮችም ጭምር እውቅናና ምስጋና ተበርክቶላቸዋል። ኢትዮጵያ ሀገራችን ጠንካራና ፕሮፌሽናል የፖሊስ ኃይል እየገነባች የምትገኝ ትልቅ ታሪክ ያላትና ስመጥር ከየትኛውም ተገዥነት ነፃ ሆና የራሷን ክብርና ነፃነት ጠብቃ የምትገኝ ታላቅ አገር ዜጎችና የዚች ተወዳጅ አገር ወታደሮች ስለሆንና ስለሆናችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ በሚገኝ አንድ ክሊኒክ ውስጥ በሕክምና ስህተት የአንድ ሰው ሕይወት እንዲያልፍ ምክንያት በሆኑ አካላት ላይ የፍርድ ውሳኔ መተላለፉን ፖሊስ አስታወቀም። መስከረም ጉታ ዝርዝር አላት። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ወረዳ 1 ቀበሌ 2 ልዩ ስሙ ርቅያ ክሊኒክ አንዲት ታካሚ ታማ እርዳታ ለማግኘት ህዳር 27 ቀን 2017 ዓ.ም ለሕክምና ወደ ክሊኒኩ ታመራለች ይላል ፖሊስ። ሟች ወይዘሪት መራቤ አብዱል ቃድር ህዳር 27 ቀን 2017 ዓ.ም ከረፋዱ 5 ሰዓት በሚሆንበት ጊዜ የቶንሲል ህመም ተሰምቷት በእግሯ ቀደም ሲልም እርቅያ ክሊኒክ ተመላላሽ ስትታከም ነበር። ስትታከም ሌላ ቦታ አትታከምም፣ እዛው ክሊኒክ ነው የምትታከመው። ከዛ ሄዳ ተመረመረች፣ መድኃኒት ግዢ ተባለች። መድኃኒቱን ገዝታ መጣች፣ መርፌ ተወጋች፣ ወዲያውኑ ራሷን ሳተች። ለሕክምና የሄደችው ግለሰብ በተሰጣት መድኃኒት ምክንያት ህመሙ ይብስባታል። የክሊኒኩ የሕክምና ባለሙያዎችም ለቤተሰብ ሳያሳውቁ ጉዳዩን በመሸሸግ ተጨማሪ ሕክምና ሳይደረግላት ህይወቷ ያልፋል። እንደ መርማሪ ፖሊስ መረጃ ክሊኒኩ ውስጥ መገኘት የነበረባቸው ግብአቶች አለመኖራቸው ለሰው ህይወት መጥፋት ምክንያት ሆኗል ብሏል። ቤተሰብም ሳይሰማ ራሳቸው ነው ባጃጅ ውስጥ አስገብተው ይዞ ወደ አሶሳ ሆስፒታል እንደደረሱ ህይወቷ እንዲያልፍ ሲደረግ መድኃኒቱን ወደ ምግብና መድኃኒት ወደ አዲስ አበባ ተልኮ ተመርምሮ የአሶሳ ሆስፒታል ሐኪሞች ቦርድ የሚባል አለ። በእነሱም ተረጋግጦ ማለት ነው ክሊኒኩ ውስጥ መኖር ያለበት ማርከሻ አንድ ሰው መርፌ ተወግቶ ሾክ ሲሆን የሚያረክስ መድኃኒት ሌላ መድኃኒት መኖር ሲገባው በቦታው አልነበረም። እንደገና አምቡላንስ መኖር ነበረበት፣ አምቡላንስ አለመኖሩ ከተረጋገጠ የአሶሳ ከተማ ፖሊስ በስፍራው ይደርሳል።
ምርመራውን ይጀምራል። መዝገቡን በሰውና በሕክምና ማስረጃ በማደራጀት ለአሶሳ ከተማ ፍርድ ቤት ይልካል። መዝገቡ የደረሰው ፍርድ ቤትም ግራ ቀኙን በመመልከት ጥፋተኞችን ይቀጣል፣ ሌላውን ደግሞ ያስጠነቅቃል በማለት የፍርድ ውሳኔ ተላልፎባቸዋል ይላል ፖሊስ። መዝገቡ በቀረበው በሰውና በሰነድ ማስረጃ ተጠናቆ ለአሶሳ ከተማ ከፍተኛ ፍርድ ቤት ክስ ቻርጅ ደርሷቸው ህዳር 4 ቀን 2018 ዓመተ ምህረት በ4 ዓመት ከ7 ወር እስራትና እያንዳንዳቸው 1,000 ብር የተቀጡ ሲሆን ድርጅቱ እርቅያ ክሊኒክ በ16,000 ብር ቅጣት ተላልፎባቸዋል። በየአካባቢው የሚከፈቱ የጤና ተቋማት አገልግሎት መስጠት ከመጀመራቸው በፊት መሟላት ያለበትን ግብአቶች በትኩረት መከታተል እንደሚገባ የተገለጸ ሲሆን የሰዎችን ሕይወት ለማዳን በሚደረገው ስራዎች ውስጥ ከቸለተኝነት በጸዳ መልኩ ሊሆን እንደሚገባ ፖሊስ አሳስቧል። ሕክምና ሲባል ሕይወት ማዳን ነው። ሕይወት በምን መንገድ እንደሚያድኑ ራሱ እኮ ኢቲክሱ እነሱ ተምሮ ነው የሚወጡ። ስለዚህ ይሄ አሁን በቸልተኝነት ነው እንጂ ሐኪም በመሰረቱ ሰውን ለማዳን ነው እንጂ ሰውን ለመግደል አይደለም። በሕክምና ስህተት ተብሎ ነው ክስም የደረሳቸውና ሌሎቹም ከዚህ ተምሮ በጥንቃቄ ታካሚዎቻቸውን ቢያክሙ የሚል መልእክት ማስተላለፍ። በኢትዮጵያ ፌዴራል ፖሊስ ጤና አገልግሎት ዋና መምሪያ የሐረር ሪፈራል ሆስፒታል ለምስራቅ ቀጠና የሰራዊት አባላትና ለአካባቢው ማህበረሰብ አስተማማኝ የጤና ዋስትና ለመሆን እየተቃረበ መሆኑ ተገለጸም። የማክቤል ጡማይን ዘገባ ሐዋርያው ጳውሎስ እንደሚከተለው ያቀርበዋል። የሐረር ሆስፒታል የማስፋፊያ ግንባታ ተጠናቆ በአዲስ መልክ አገልግሎት መስጠት ሲጀምር ለሰራዊቱና ለአካባቢው ማህበረሰብ እንዲሁም ለምስራቅ አፍሪካ አጎራባች ሀገራት ዋነኛ የጤና ዋስትና እንደሚሆን ይጠበቃል። ሆስፒታሉ ጥራት ያለውና ተደራሽ የሕክምና አገልግሎት በመስጠት የዜጎችን ደህንነት የመጠበቅና ጤናው የተጠበቀ ማህበረሰብ እንዲኖር ከፍተኛ አበርክቶት እንዳለው ተገልጿል። የሕክምና አገልግሎታችንን ተደራሽ ከማድረግ አንጻር ከፍተኛ ጠቀሜታ ያለው ፕሮጀክት ነው እየተገነባ ያለው። ምክንያቱም አሁን ካለን ሴታፕ በእጥፍ አገልግሎታችንን በጥራትም በስፋትም ለህብረተሰቡ ከሰራዊቱም አልፎ ለአካባቢው ህብረተሰብ እስከ ጎረቤት ሀገር የሚደርስ እንዲያውም በራያችን መሰረት እስከ ሜዲካል ቱሪዝምንም የሚያመጣ ትልቅ ተቋም ነው በመገንባት ላይ ያለው። ሆስፒታሉ ከሚሰጣቸው አገልግሎቶች መካከል በዋነኝነት የሚጠቀሰው የአገልግሎቱ ተጠቃሚዎችን ማርካት ሲሆን ቀደም ሲል የነበረውን እንግልት በመቀነስ አባላት በአካባቢያቸው ዘመናዊ የሕክምና እርዳታ እንዲያገኙ ያስችላል። ይህም በሰራዊቱ ዘንድ የደህንነት ስሜት ከመፍጠሩም በላይ ለከፍተኛ ሕክምና ወደ ሩቅ ቦታዎች የሚደረገውን ጉዞ ያስቀራልም ተብሏል። አሁን ካለን ወደ 120 የሚደርስ የአልጋ መጠን እስከ 200 እና ከዛ በላይ ሊይዝ የሚችል አዲስ ፕሮጀክት ነው እየሰራን ያለ ነው። በስፋትም በጥራትም አገልግሎታችንን ለመስጠት የሚያስችለን ፕሮጀክት ስለሆነ ያ ውስን የነበረውን አገልግሎታችንን የበለጠ እንድናሰፋ የሚረዳን ነው። ለህብረተሰባችንም ሕክምናችንን ተደራሽ የምናደርግበት ነው የሚሆነው። ፈጣንና ውጤታማ አገልግሎት ለተገልጋዮች የሚለውን መርህ ለማሳካት ሆስፒታሉ በሰው ኃይል ዝግጅት በኩል ሰፊ ስራዎችን አከናውኗል። በዘርፉ ብቃትና ልምድ ያላቸውን የሕክምና ባለሙያዎች ለመመደብና የቴክኖሎጂ አጠቃቀም ስልጠናዎችን ለመስጠት የሚያስችል ዝግጁነትንም አጠናቋል። ይህም ሆስፒታሉ ያለምንም መስተጓጎል ደረጃውን የጠበቀ አገልግሎት እንዲሰጥ ያስችላል ተብሏል። የዚህ የሐረር ፖሊስ ሆስፒታል በዚህ በምስራቁ ክፍል መኖር ትልቅ እገዛን የሚያደርግ ነው። ይሄን እገዛውን ደግሞ የበለጠ የሚጨምር ነው የሚሆነው። በተለይ አሁንም በጥረት ላይ ያለ ነው። የበለጠ የታካሚዎቻችንን ሪፈርና እንግልት ለመቀነስ እየሰራን ያለ ነው። በጣም ነው የሚያግዘው። ምክንያቱም አንድ ብቸኛ ያለንን ሴንትራል አዲስ አበባ ያለን ዋና መስሪያ ቤታችንን እያጨናነቀ የቆየ ከመሆኑ አንፃር
ሀረር የበኩሉን ድርሻ በዚህ ረገድ እንደሚወጣ ትልቅ ተስፋ ሰንቀን ነው እየሰራን ያለነው። ሰራዊቱ በግዳጅ ቀጠና ላይ የአካል ጉዳት በሚያስተናግዱበት ወቅት ፈጣን ምላሽ መስጠት የሚያስችል አደረጃጀትን ፈጥሯል። አባላቱ በግዳጅ ወቅት ጉዳት ቢደርስባቸው እንኳ ሳይዘገዩ ወዲያውኑ የሕክምና እርዳታ አግኝተው እንዲያገግሙ የሚያደርጉ የድንገተኛ ሕክምና ክፍሎችና የሕክምና ቁሳቁሶችን የማዘጋጀት ስራዎች መጠናከራቸውም ተገልጿል። ሰራዊታችን የህዝባችንን ሰላምና ጸጥታ ከማስከበር አንጻር ዋና ተልእኮውን አንግቦ እየተንቀሳቀሰ ያለበት ሁኔታ ነው ያለው። ልክ እንደ ሀገራችን ሁሉ በዚህም በምስራቁ ቀጠናም ሕክምና አገልግሎቱን አግኝቶ ብቃቱን በጠበቀ መልኩ ደግሞ ተልእኮውን ደግሞ እንዲወጣ ለማስቻል ከሰራዊቱ ጎን ሆነን እየሰራን ነው ያለነውና በዚህም ብዙ ውጤቶችን እያየን እንገኛለን። የአሶሳ ኤርፖርትን ሰላምና ደህንነት አስተማማኝነት ለማስቀጠል የኢትዮጵያ ፌዴራል ፖሊስ አቪዬሽን ፖሊስ አመራርና አባላት በትኩረት እየሰሩ እንደሚገኝ ተገለጸም። መስከረም ጉታ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የሚገኘው የአሶሳ ኤርፖርት ደህንነትን በማስጠበቅና እንግዶች ሰላማቸው ተጠብቆ ከቦታ ቦታ እንዲጓጓዙ በአሶሳ ኤርፖርት የሚገኙ የኢትዮጵያ ፌዴራል ፖሊስ አቪዬሽን ፖሊስ አመራርና አባላት ሌት ተቀን በትኩረት እየሰሩ እንደሚገኙ ተነግሯል። ኤርፖርቱን ከተረከምንበት ቀን ጀምሮ እንደሚታወቀው ያለው ጸጥታ ሁኔታ ሙሉ ለሙሉ ሰራዊቱ ሰለቸን ደከመን ሳይል 24 ሃወር እንዲሰራና በማድረግ በተለይ ካሁን በፊት የነበሩ ህዳሴ ግድብ ምርቃት ጋር ተያይዞ ብዙ እንግዶችና ብዙ ቪአይፒዎች የነበሩን ሲሆን አላንዳች ጸጥታ ችግር ያከናወነ ሲሆን አሁንም በዛ ልክ ከስቴክሆልደርሶች ጋር በመሆን ያለው ጥምር ጋር በመነጋገር ካለው እዚህ ጋር ጸጥታ ኃይሎች አሉ፣ የክልል አለ፣ የፌደራል አለ፣ የፈጥኖች አሉ። ከነዛ ጋር በመተባበር ጥሩ ስራ እያከናወንን ይገኛል። ሌትም ቀንም በመስራት አመራርም አባልም ተጋግዞ ያለውን ነገር ከመጠበቅና ከማስጠበቅ አንፃር ጥሩ ነው። ከማህበረሰቡ ጋር ተግባብተን ተስማምተን ከአየር መንገዶች ሰራተኞች ጋር ከሴኩሪቲም ካሉት አጋር ከፈጥኖ ጋር ከኢንዱስትሪም ፖሊሶች ጋር ተባብረን በመስራት ያው የተሻለ እንቅስቃሴ ያለን ብዬ አስባለሁ። ክልሉ በማዕድን ሀብት የበለጸገ እንደመሆኑ ህገወጥ የወርቅ እንቅስቃሴን በመከላከልና በመቆጣጠር የኢትዮጵያ ፌዴራል ፖሊስና ሌሎች የሚመለከታቸው ባለድርሻ አካላት ተቀናጅተው መስራታቸው ውጤት ማምጣት መቻሉም ተጠቁሟል። ወርቅ ነገር ይዞ መጥቶ በሴኩሪቲም በጉምሩክም ተይዞ ወደ ገቢ የሆነበት ሁኔታ ነው አለ። አሁን ኦሬዲ ሙሉ ለሙሉ የቆመበት ደረጃ ላይ ነው የሚገኘው። ህገ ወጥ የሆኑትን ሴኩሪቲም አለ፣ ኛም አለ፣ በዛ ልክ ደግሞ ጉምሩኮችም አሉ። ያለውን ነገር በዚህ እንነጋገርና ወደ ኋላ የሚመለስበትና ወደ ጉምሩክ የሚገባበት ሁኔታ አለ እና ተናበን እየሰራን ሴኩሪቲም እኛም ጉምሩክም አቪዬሽንም ፖሊሶች ጋር ተባብረን በመስራት ደረጃ ጥሩ ስራ እየሰራን ነው ብዬ ነው ማስበው። መረጃዎችን በየጊዜው በመለዋወጥ ጥንቃቄ የሚያሻቸውን ጉዳዮች በመለየት በትኩረት መስራቱ ጠቀሜታው የጎላ መሆኑን በመግለጽ ይህ ቅንጅታዊ አሰራር በቀጣይም ተጠናክሮ እንደሚቀጥል ተገልጿል። አጠቃላይ በዚህ ሁኔታ ላይ ስቴክሆልደርሶቹ ጋር በመገናኘትና መረጃዎችን በማፈንፈን ጥሩ ከነሱ ጥሩ ኮሚኒኬት አለን። አንድ የሆነ ክፍተት ካለ ወዳው ኮሚኒኬት ያደርጋሉ። ያለው አመራር ሊድ በማድረግ በጥሩ ደረጃ ላይ ነው የሚገኘው። የድሬዳዋ ፖሊስ የቴክኖሎጂ አጠቃቀሙን በማላቅና ከኢትዮጵያ ፌዴራል ፖሊስ ጋር በመቀናጀት የአካባቢውን ሰላምና ደህንነት በተሳካ ሁኔታ እየጠበቀ እንደሚገኝ ተጠቆመም። ዝርዝሩን ማክቤል ጦማይ እንደሚከተለው ያቀርበዋል። የምስራቋ ከተማ ድሬዳዋ የንግድና የባህል ማዕከልነቷ ተጠናክሮ እንዲቀጥል ያስቻለ አስተማማኝ የጸጥታ ድባብ ሰፍኖባታል። በአሁኑ ወቅት የከተማዋን አጠቃላይ ሁኔታ በላቀ ደረጃ የሚገኝ ሲሆን ነዋሪዎቿ ያለምንም ስጋት የዕለት ተዕለት ተግባራታቸውን እያከናወኑ ይገኛሉ። ይህም አንጻራዊ ሰላም የፖሊስ ኮሚሽኑ ከሌሎች የጸጥታ አካላት ጋር በመቀናጀት ሌት ተቀን የከፈለው መስዋዕትነት ስለመሆኑም ተነግሯል። የድሬዳዋ አስተዳደር አጠቃላይ የጸጥታ ሁኔታ እጅግ በጣም ፍጹም ሰላማዊ የሆነበት ፖሊስና ማህበረሰቡ አንድ ሆኖ እየሰራ ከተማዋን እየጠበቀ በቀንና በሌሊት እየጠበቀ ያለበት ሁኔታ ነው ያለው። በርካታ ኢንቨስተሮች ወደ ከተማችን በመምጣት ኢንቨስት እያደረጉ መዋዕለ ንዋያቸውን እያፈሰሱ ለበርካታ ወጣቶች የስራ እድል የከፈቱበት ከተማ ነው። ከዚህ አንጻር
ከተማችን ሙሉ ለሙሉ ሰላም የሆነችና ሁሉም ዜጋ 24 ሰዓት ተንቀሳቅሶ የሚሰራባት ከተማ ነች። የድሬዳዋ ፖሊስ ኮሚሽን የከተማዋን ዘላቂ ሰላም ለማረጋገጥ ዘርፈ ብዙ ስልታዊ ተግባራት ሲያከናውን ቆይቷል። በተለይ የወንጀል መንስኤዎችን በጥናት በመለየት በወንጀል ተገላይ ስፍራዎች ላይ የሚደረጉ ጥበቃዎችን በማጠናከር ተከታታይነት ያላቸው የኦፕሬሽን ስራዎችን በመተግበር ወንጀልን የመከላከል አቅሙን አሳድጓል። ይህም የከተማዋን ሰላም መረጋገጥ ተጠቃሽ መሆኑ ተጠቁሟል። ከለውጡ ወዲህ በማህበረሰባችን ዘላቂ ሰላም ለማምጣት ከምንጠቀምባቸው አንዱ ቴክኖሎጂ ነው። ዲጂታል የጦር መሳሪያ ስርዓት አለን። እንዲሁም ደግሞ የወንጀል ምርመራ አጠቃላይ የቴክኖሎጂ አጠቃቀም አለን። በዋነኛነት ግን ድሬ እንግዳ እየተሰኘ ማንኛውም ማህበረሰብ ከሌሎች አካባቢዎች ወደ ከተማችን ሲመጡ ሙሉ ለሙሉ የምናውቅበትና የምንለይበት አንዱ ሲስተም እንዲሁም ደግሞ በሁሉም ሆቴሎች ላይ የተዘረጋ ነው። ቴክኖሎጂው ተፈላጊ የሆኑ ግለሰቦችን ፎቶ ለእያንዳንዱ ሆቴል የሚያስተላልፍና ልክ ያ ተፈላጊ አካል ወደ ሆቴሉ በሚገባበት ሰዓት ላይ አላርም የሚያሰማና ይህ አላርም ደግሞ በእኛ መረጃ ክፍል ላይ የሚጮህ ሲሆን እንደዚያ ተጠርጣሪዎች በፍጥነት በቁጥጥር ስር ማዋል የሚያስችል አንዱ ቴክኖሎጂ ነው። ወቅቱ የሚጠይቀውን ዘመናዊ የፖሊስ አገልግሎት ለመስጠት ቴክኖሎጂ መጠቀም አማራጭ የሌለው ጉዳይ ሆኗል። በዚህም ረገድ የድሬዳዋ ፖሊስ ኮሚሽን ወንጀልን አስቀድሞ ለመከላከልና የተፈጸሙ ወንጀሎችን ፈጥኖ ለመለየት ዘመናዊ የሲሲቲቪ ካሜራዎች፣ የተለያዩ መተግበሪያዎችን በማበልጸግ የዲጂታል መረጃ ልውውጦችን በመጠቀም ላይ ይገኛል። የወንጀል ምርመራ ሂደቱንና የትራፊክ መረጃ አያያዝን በማፋጠኑ ረገድ ተጨባጭ ለውጥ እያመጣ መሆኑ ተነግሯል። የፌዴራል ፖሊስ እንግዲህ ምስራቅ ምድብም እዚህ አለ፣ ፈጥኖ ደራሽም አለ፣ ሌሎችም የጸረ ኮንትሮባንዶችም አሉ። በጣም በርካታ የፌዴራል ፖሊስ ተቋማት በከተማችን ውስጥ አሉ። ከፌዴራል ፖሊስ ጋር በጋራ በመሆን ሁሉንም ስራዎችን በጋራ እያከናወንን ያለ ነው። ለምሳሌ ኮንትሮባንድ በሚያዝበት ሰዓት ላይ አብረን ከፌዴራል ፖሊስ ጋር ነው የምንሰራው። ግዙፍ የሆነ በዓላት በሚኖሩበት ሰዓት ላይም እንደዚሁ ከፌዴራል ፖሊስ ጋር በጋራ እቅድ በማውጣት እየሰራን ያለበት ሁኔታና በምንሰራቸው ስራዎች ደግሞ ውጤታማ ሆነን እየሰራን ያለበት ሁኔታ ነው ያለው። የድሬዳዋ ሰላም መሰረቱ ህዝባዊነቱ ነው። ኮሚሽኑ ከሀገር ሽማግሌዎች፣ ከሃይማኖት አባቶችና ከነቃው የከተማ ወጣት ጋር በመቀናጀት ማህበረሰብ አቀፍ ፖሊሲንግን በተግባር እያከናወነ ይገኛል። የከተማዋ ነዋሪዎች ሰላማቸውን እንደ አይን ብሌን በመጠበቅ አጠራጣሪ ሁኔታዎች ሲመለከቱ ፈጥነው መረጃዎችን በመስጠትና ከፖሊስ ጎን በመቆም እያሳዩት ያለው አጋርነት የሚመሰገን መሆኑም ተጠቅሷል። በማህበረሰባችን ውስጥ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ወጣቶች አሉ፣ የተለያዩ አደራጆቶች አሉ። ከነሱ አደራጆቶች ጋር በጋራ ሆነን እየሰራን ያለንበት ሁኔታ ነው ያለው። የማታውን ስራ ከፖሊስ ጋር እጅና ጓንት ሆነው እየሰሩ ያለበት ሁኔታ ነው ያለው። የትኛውንም ወንጀል ተጋፍጠው የሚሰሩበት ስርዓት ተዘርግቷል። እንግዲህ እነዚህ 500 የማታ ፖሊስ በማታ እናሰማራለን ማለት በሚቻልበት ደረጃ ላይ ደርሰናል። ይሄም ለድሬዳዋ ፖሊስ ከፍተኛ ግብዓት የሆነበት ሁኔታ ነው ያለው። የተከበራችሁ ተመልካቾቻችን ለዛሬ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎች የእስካሁኖቹን ይመስላሉ። ከዘገባዎቹ ጋር ኢንስፔክተር ግዛቸው ገለታ አብሬያችሁ ቆይታ አድርጌያለሁ። ቀሪ የፖሊስና ህብረተሰብ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት